በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። አብራችሁን ቆዩም። የጽንስ ማቋረጫ መድኃኒትን የፈጠሩት ፈረንሳይ ሳይንቲስት አረፉ። ኤአይ ማፍቀር ማዘን መጀመር ወደሚችልበት ደረጃ የመሸጋገር እድል ሊኖረው እንደሚችል እየተገለጸ ነው። በ2075 የሰው ልጅ የሚሰራውን በሙሉም ይሰራል ተብሏል። በዚህም የሰው ልጅ የህልውና ስጋት ይሆናል በሚልም እየተፈራ ነው። ሁለቱን ጉዳዮች በዝርዝር እናስደምጣቸዋለን። በድጋሚ አብራችሁን ቆዩ። የጽንስ ማቋረጫ መድኃኒትን የፈጠሩት ፈረንሳይ ሳይንቲስት አረፉ። ለጽንስ ማቋረጥ እንክብል የፈጠሩት ፈረንሳዊው ሳይንቲስት በ98 ዓመታቸው አርፈዋል። ሳይንቲስቱ ኤቲየን ኤሚል ባውሊው በእንክብል መልክ መወሰድ የሚችል አርዩ 486 ወይም ማይፌፕሪስቶን የተሰኘውን የጽንስ ማቋረጫን ያገኙ ናቸው። መድኃኒቱ በዓለም ዙሪያ በሚሊዮን ለሚቆጠሩ ሴቶች በተመጣጣኝ ዋጋ ደህንነቱ የተጠበቀ እንዲሁም ከቀዶ ጥገና ውጪ አማራጭ የሰጠ እንደሆነም ይመሰከርለታል። ዶክተሩ ባውሊው አርብ ዕለት በፓሪስ በሚገኘው መኖሪያ ቤታቸው ሕይወታቸው ማለፉን ባለቤታቸው አረጋግጠዋል። ምርምሩ በሳይንስ መላቅን ለማሳየት ባለው ቁርጠኝነት፣ ለሴቶች ነጻነት ባለው ጽኑ እምነትና የሰው ልጅ የተሻለና ረጅም ዕድሜ እንዲኖር ለማስቻል ባለው ፍላጎት ላይ የተመሰረተ ነው ሲሉ ባለቤታቸው ሲሞን ሃራሪ ባውሊው ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሳይንቲስቱን የጀግንነት ቹቦ ሲሉ አሞግሰው ሴቶች ነጻነታቸውን እንዲጎናጸፉ ያስቻለ ባለ ተራማጅ አእምሮ ሲሉ ጠርቷቸዋል። አክለውም እሱን ጨምሮ ጥቂት ፈረንሳውያን ናቸው ዓለምን በከፍተኛ መንገድ መቀየር የቻሉ ሲሉ ፕሬዝዳንቱ በኤክስ ገጻቸው ላይ አስፍረዋል። የፈረንሳይ የስርዓተ ጾታ እኩልነት ሚኒስትር አውሮር በርጌ በበኩላቸው ዶክተር ባውሊው በህይወት ዘመን ሁሉ ይመራ የነበረው ይህም የሰው ልጅ ክብር ነው ሲሉ ያላቸውን አክብሮት በኤክስ ገጻቸው ላይ አስፍረዋል። ሳይንቲስቱ በአውሮፓውያን 1926 በፈረንሳይ ነው የተወለዱት። የናዚን ወረራ በመቃወም በ15 ዓመታቸው ለፈረንሳይ ተሰልፈዋል። ከተመረቁ በኋላ ወደ አሜሪካ በማቅናት የወሊድ መከላከያ ክኒን አባት ከሚባሉት ዶክተር ግሪጎሪ ፒንከስ ጋር ሰርተዋል። ፈረንሳይ ከተመለሱ በኋላ የጽንስ ማቋረጫ እንክብሉን የፈጠሩ ሲሆን ይህም 10 ዓመታትን ፈጅቶባቸዋል። ሳይንቲስቱ ጽንስን ማቋረጥ ከሚቃወሙ ከፍተኛ ትችቶችና ዛቻ ቢደርስባቸውም የዓለም መንግስታት መድኃኒቱን እንዲፈቅዱ ግፊት ሲያደርጉም ቆይቷል። እንክብሉ እንዲሸጥ በአውሮፓውያኑ በ1988 ተቀባይነት ሲያገኝ በአውሮፓና በአሜሪካ ከፍተኛ ቅሬታን አስከትሏል። እስካሁንም ድረስ ጽንስን ማቋረጥ በሚደግፉና በሚጻረሩ መካከል እንክብሉ የውዝግብ መንስኤ ሆኖ ቀጥሏል። መድኃኒቱ ከ100 በሚበልጡ ሀገራት ቢፈቀድም ማይፌፕሪስቶን አሁንም አሜሪካን ጨምሮ በሌሎች በርካታ ሀገራት ውስጥ ከፍተኛ ቁጥጥር የሚደረግበት አሊያም የሚከለከል ነው። የዓለም ጤና ድርጅት በአውሮፓውያኑ 2010 ማይፌፕሪስቶንን ወደ አስፈላጊ መድኃኒቶች ዝርዝር ውስጥ አካቶታል። ዋዮሚንግ የተሰኘችው የአሜሪካዋ ግዛት በአውሮፓውያኑ 2022 የጽንስ ማቋረጫ እንክብሉን የከለከለች የመጀመሪያዋ ግዛት ስትሆን ይህንንም ተከትሎ ዶክተር ባውሊው ለሴቶች ነጻነት በርካታ የህይወት ዘመናቸውን እንዳሳልፉ ገልጸው እንዲህ አይነቱ እገዳም የተሳሳተ እርምጃ ነው ብለው ነበር። ሳይንቲስቱ በቅርብ ጊዜያት ጥናታቸው አተኩሮ የነበረው የአልዛይመር በሽታን ለመከላከል የሚያስችል እንዲሁም የከባድ ድብርት ሕክምና ላይ እንደነበርም ታውቋል። አርቲፊሻል ኢንተለጀንስ ኤአይ ማፍቀር ማዘን መጀመር ወደሚችልበት ደረጃ የመሸጋገር እድል ሊኖረው እንደሚችል እየተገለጸ ሲሆን በዚህም ከፍተኛ ስጋት ይደቅናል ተብሎ እየተሰጋ ነው።
ካረን ሆብስ ታዋቂ ኮሜዲያን ናት። በዩናይትድ ኪንግደም ዩኬ ብዙ መድረክ ላይ ቀልድ ማቅርባለች። ለቀልድ እንግዳ ባትሆንም ቀልዶች ከሰው ሰራሽ አስተውሎት ወስዳ ግን አታውቅም። ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ቀልዶ ያስቃል ወይ የሚል ጥናት እየሰሩ ያሉ ባለሙያዎች ናቸው ጥያቄውን ያቀረቡላት። ቻት ጂፒቲ ቀልዶች እንዲጽፍላት አዘዘች። ቀልዶቹን ከማቅረቧ በፊት ሌሎች ኮሜዲያኖች የጻፏቸውን ቀልዶች ያቀርባሉ። ታዳሚዎች በሰዎችና በኤአይ በተጻፉ ቀልዶች እኩል ይስቁ ይሆን ወይ? አጥኚዎቹ በጉጉት ይጠብቃሉ። በዩኒቨርሲቲ ኦፍ ሳውዝ ካሊፎርኒያ የፒኤችዲ ተማሪ ድሪው ጎሬዝ ጥናት የሚሰራው ሰዎች እንዴት በቀልድ እንደሚስቁ ነው። በሰዎችና በሰው ሰራሽ አስተውሎት የተጻፉ ቀልዶችን ሲያወዳድር በመካከላቸው ልዩነት አግኝቷል። በለንደን ስኩል ኦፍ ኢኮኖሚክስ ተባባሪ ፕሮፌሰር አሊሴን በሰዎችና በሰው ሰራሽ አስተውሎት የተጻፉ ቀልዶችን አነጻጽራለች። ሰዎች ከመቀለዳቸው በፊት ያቅዳሉ። መድረክ ላይ ከወጡ በኋላም ታዳሚያቸውን አይተው ቀልዳቸውን ያሻሽላሉ፣ አሊያም አቀራረቡን ሊለውጡ ይችላሉ። ሰው ሰራሽ አስተውሎት እነዚህን አያደርግም። በዩኒቨርሲቲ ኦፍ ሳውዛምፕተን የሚሰራው ፕሮፌሰር ሌስካር እንደሚለው ሰው ሰራሽ አስተውሎት በጊዜ ሂደት መረጃ እያከማቸና እየተማረ ሲሄድ ሊሻሻል ቢችልም አሁን ባለው ደረጃ ግን ቀልድ የሚጽፈው እንደ 5 ዓመት ልጅ ነው ይላል። ሰዎች ቀልድ ሲነግሩ ታሪክ እየፈጠሩ እያዋዙ ድምጻቸውን እንደየአስፈላጊነቱ ከፍ ዝቅ እያደረጉ ታሪኩን በሰውነት እንቅስቃሴ ጭምር እያጀቡ ነው። ሰው ሰራሽ አስተውሎት ይህንን ማድረግ ይችላሉ ተብሎም ተጠይቀዋል። ካረን ሆብስ በኤአይ የተጻፉ ቀልዶችን ማቅረብ ጀመረች። አንዳች የሚጎረብጥ ነገር ነበረው። የዘርፉ ባለሙያዎች ሰው ሰራሽ አስተውሎት እንደ አውሮፓውያን አቆጣጠር በ2035 አሊያም በ2045 ወይ ደግሞ በ2075 የሰው ልጆች የሚሰሩትን ሊከውን ይችል ይሆናል በሚል የተለያየ አቋም ይዘዋል። አሁን ያለው ሰው ሰራሽ አስተውሎት ወደ አርቲፊሻል ሱፐር ኢንተለጀንስ ወይም አርቲፊሻል ጀነራል ኢንተለጀንስ ሲሸጋገር ነው የሰው ልጆች የሚከውኑትን በአጠቃላይ መስራት የሚችለው ይላሉ አንዳንድ ባለሙያዎች። የሰው ልጅ ሁለት አስተውሎት ገጽታን እንመልከት። እነዚህም ራሽናል ኢንተለጀንስ ወይም ምክንያታዊ ልህቀትና ኢሞሽናል ኢንተለጀንስ ስሜታዊ ልህቀቶች ናቸው። ምክንያታዊ ልህቀት የምንለው ቀድሞ ከነበረን የህይወት ተሞክሮ ወይ ትምህርት የሚመነጨውን ሲሆን ስሜታዊ ልህቀት ከምክንያት ውጪ ስሜት ላይ የተመረኮዘ ነው። ሰዎችን ማፍቀር፣ ሰዎች ሲከፋቸው ማወቅ፣ ለሰዎች መስጠት ያለብንን ስሜታዊ ምላሾች መረዳት ኢሞሽናል ኢንተለጀንስ ውስጥ እንደሚካተቱ ባለሙያዎች ይገልጻሉ። የሰው ልጆች ከምክንያታዊ ልህቀት ጀርባ ስሜታዊ ልህቀት ስላላቸው ሁለቱን አስተናብረው ይኖራሉ። ሰው ሰራሽ አስተውሎት እስካልን ደግሞ ሰው ሰራሽ አስተውሎት ስሜታዊ ልህቀት ይጎድለዋል። ስሜታዊ ልህቀት ከሌለው ደግሞ እንደ ሰው ማሰብ ፈጽሞ አይችልም እንደማለት ነው። ቀልድን ብንመለከት እንኳን ቀልድ ምክንያታዊ ቀመር አለው፣ ስሜታዊ ጎንም አለው። ሰው ሰራሽ አስተውሎት ምክንያታዊ ቀመሩን ሊያገኘው ይችላል። ቻት ጂፒቲ፣ ላማና ሌሎችም መተግበሪያዎች ቀልድ መጻፍ ጀምረዋል። ምን ያህል ያስቃል ስንል ግን ስሜታዊ ጎኑ ስለሚጎድል ፍጹም መሆን አልቻለም። ሰው ሰራሽ አስተውሎት ሰዋዊ ማንነት ኢምቦዲመንት ስለሚጎድለው ስሜታዊ ልህቀትን ማምጣት አይችልም ብለው የሚከራከሩ ባለሙያዎች ያሉ ሲሆን በተቃራኒው ደግሞ ሰዋዊ ማንነት የግድ አስፈላጊ አይደለም ብለው የሚሞግቱም ጭምራሉ። ሰው ሰራሽ አስተውሎት ኮድ ብቻ ከሆነና አካባቢውን የማይረዳ ከሆነ እኛ በስሜት ህዋሳችን አማካኝነት የምናገኘው ይጎድለዋል እያሉም ባለሙያዎች ይገልጻሉ። ሰው ሰራሽ አስተውሎት ስሜትን ማስመሰል ከቻለ ማለትም ስለ ፍቅር፣ ስለ ሐዘን ወይም ደግሞ ስለ ቀልድ ተረድቶ ያፈቀሩ ሰዎች እንደሚሆኑት ከሆነ ሐዘን የተሰማቸው ሰዎች የሚያደርጉትን ካደረገ ወይ ደግሞ ቀልዶ ካሳቀ እነዚህን ድርጊቶች እንደ ሰው ከውኗቸዋል ማለት ነው የሚል ክርክርም ይነሳል። ሆኖም ግን ይህ ከማስመሰል ያለፈ እንዳልሆነና ሰው ሰራሽ አስተውሎት ምክንያታዊ ልህቀትን ቢማርም እንኳን ስሜታዊ ልህቀት ላይ መድረስ እንደማይችል የሚያስረዱም አሉ። ሰው ሰራሽ አስተውሎት ምክንያታዊ ልህቀት እንዲኖረው ማድረግ እንደሚቻል መታየት ጀምሯል። ምክንያታዊነት በአልጎሪዝምና በሶፍትዌር እንደሚመጣ ታይቷል። አሁን ባለው ሃርድዌር ግን እዚህ ላይ ለመድረስ ከባድ ነው ይላሉ ባለሙያዎች። ስለዚህ በ2075 እና ከዚያ በኋላ ይደረስበታልም የሚሉ ባለሙያዎች አሉ። ምክንያታዊነትን አሁን ባለው ሃርድዌር ማምጣት ካልተቻለ ደግሞ ስሜትን ለማምጣት አሁን ባለው ሃርድዌር የሚታሰብ አይደለም ነው የሚሉት። የሰው ልጆች መተንፈስ፣ መመገብና መራመድን ጨምሮ ሁሉንም እንቅስቃሴዎች እንዲከውኑ ከአእምሮ መልክ ተቀብሎ የሚያስተላልፉ ህዋሳትን ወይም ኒውሮንሶችን የሚተካም የሰው ሰራሽ አስተውሎት
አቻ አለመኖሩን እንደ መከራከሪያ ያስቀምጣሉ። እንደ ኳንተም ኮምፒውቲንግ ያሉ ቴክኖሎጂዎች ፈጣን የማሰላሰል ጉልበት ስለሚያመጡ አሁን ያለው ሁኔታ እንደሚለወጥ የሚከራከሩ ባለሙያዎች አሉ። አሁን ባለው ሃርድዌር ግን የላቀ ሰው ሰራሽ አስተውሎት ላይ መድረስ የሚታሰብ አይሆንም ነው የሚሉት። ሰው ሰራሽ አስተውሎት በሰው ልጆች የሚሰለጥነው ምን ድረስ ነው የሚለው በምዕራባውያን አገራት ምክር ቤቶችም ጭምር አከራካሪ ሆኖ ቆይቷል። በሌላ በኩል በስነ ምግባር የሚመራ ሰው ሰራሽ አስተውሎት ኤቲካል ኤአይ ስጋት አይሆንብንም ብለው የሚከራከሩ ባለሙያዎች ተደምጠዋል። ይህ አዋዜ ልዩ ላልሰማችሁ ነው። በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።